አግኝቻታለሁ በለኝ እባክህ። አግኝቻታለሁ። ቆየት ነበረች? እንዴት ናት? ወደ እናንተ ጋር ልትመጣ ነበር ግን እስክትተኝ ድረስ ልጠብቅ ብላ ነው። በምሽት ልትረብሽሽ አልፈለገችም። እውነትህን ነው? አሁን ከኔ ጋር ናት። ከፈለግሽ ልታናግሪያት ትችያለሽ። አይ ከበቂ በላይ ሰምቻለሁ። አመሰግናለሁ። ወይዘሮ አላኑር ደህና ነሽ? የምትፈልጊው ነገር አለ? ትኩስ ነገር ላዘጋጅልሽ? ኬቲ ስሚኝ፣ ምናልባት እኔ የማላውቀው የሆነ ችግር ካለብሽ ለእኔ ንገሪኝ። እሺ? ምንም ችግር ቢኖር ለእኔ ንገሪኝ። ሁሌም እዚህ አለሁ። እሺ ወይዘሮ አላኑር። አንቺን ፍለጋ እናትሽ ጋር ሄጄ ነበር። ለዛ ነው የደወለችው። ነግሬሽ ነበር ልትለኝ ስላልቻለች ተከፍታ መሆን አለበት። ውዴ የእናቶች መንገድ ያልተለመደና አንዳንዴ ደግሞ መቋቋም የማትችው አይነት ነው። ስለዚህ እኛም በእነሱ ጫማ ላይ ሆነን ነገሮችን ማየት አለብን። እንረዳቸው። እሺ? ይህንን አገባብ በደንብ አውቀዋለሁ መህመት። ግን ያው እመኚ፣ ይሄ መግቢያ አይደለም። ሲጀመር እናት ያደረገችውን ነገር አልቀበለውም። ይህን ጉዳይ አላለሳልሰውም። አሁንም ራሱ አልተረጋጋው። ቢሆንም ግን እናቴን አውቃታለሁ። እሷም ይህኔ በጣም ተጸጽታ መሆን አለበት። ተረት ተረት ስትይ ነበር። ሁለቱም እናቶቻችን የተዛባ አመለካከት ያላቸው ሰዎች ናቸው። እነዚህ አመለካከቶች በጣም ከባድ ናቸው። ከጊዜ በኋላ እየከፉ ይሄዳሉ። በእነዚህ አመለካከት የተነሳ ልጆቻቸው ደህንነታቸው የሚጠበቅ ይመስላቸዋል። መህመት፣ እኔ በጭራሽ ወደ ቤት መሄድ አልፈልግም። ለምንድን ነው እሱ የማይገባ? ምንም አማራጭ እንደሌለን እኮ ነው እያወራ ያለው። ይሄ ምንም የማይመስል ነገር አይደለም ውዴ። ምክንያቱም ሁለታችንም ስለምንወዳቸው ነው። የተለያየ ዓለም ውስጥ እንዳልሆነንና በፍቅራችን የሚገርምና ለራሳችን ውብ ዓለምን መመስረት እንደምንችል ልናሳያቸው የምንችለው እኛ ብቻ ነን። የዛኔ የእነሱን አመለካከት ቀስ በቀስ መስበር እንችላለን። ከነሱ ተነጥሎ መሄድ ልባቸውን ክፉኛ ይሰብረዋል እና ደግሞ የትም ቦታ ብንሄድ ሰላማችንን ማግኘት አንችልም። አውቃለሁ ይህ ነገር በጣም ከባድ ነው የሚሆነው። እሱን ነገር እኔ በደንብ ማየት እችላለሁ። ግን እኔ በእኛ እተማመናለሁ፣ እነሱም ያምናሉ እና ደግሞ በዚህ ትግል ሁሌም ከአንቺ ጎን እሆናለሁ። ብቻውን እጄን ያዥኝ።
ልጁ መልእክት ልኮልኛል። በድጋሚ አግኝቶት ወደ ቤት እንድትመለስ ለምኑ አሳምኗታል። አንቺ እንድትናቂ አልፈልግም፣ ግን ደግሞ ሚስቱ ፊት የወንድነት ክብሩን መንካት የለብሽም። እንደዛ ካደረግሽ ይሄዳል። አቶ ዚያ ሲጀመር ትቶ መሄድ የካርል ቤተሰብ የጥንት ልማዳቸው ነው ያለ ነው። ገብቶኛል። እንኳን ደህና መጣችሁ። እንዴት አመሻችሁ? ይበቃል። ከዚህ በላይ ልባችንን መስበር አያስፈልግም። ዛሬ የጾም መጀመሪያ ቀን ነው እና ስኳሬ ደግሞ ትንሽ ዝቅ ያለ ይመስለኛል። ያው ድርጊቴ መስመር ያለፈ ነበር። ለዛም ይቅርታ አድርጊልኝ። በጣም ይቅርታ። ደህና ደሩ። አመሰግናለሁ። እናቴን ይቅር ልትያት ትችያለሽ? ማለቴ እናቴ ብትሆን ጥፋቶቿን መቁጠር እችላለሁ፣ ግን አንዴም ቢሆን መታኝ አታውቅም። ስለዚህ ለእኔም ቢሆን በጣም ከባድ ነው። ማለቴ ትልቅ ነገር ነው፣ ግን ይቅርታ ጠይቃለች፣ ስህተቷን ተረድታለች። እናቴ ግን ብትሆን ብትሞት አታምንም። ስህተት ሰርታም ቢሆን ይቅርታ አትጠይቅም። አንተ የቱንም ያህል ልክ ብትሆን ለስህተቷ ይቅርታ መጠየቅ ሽንፈት ነው የሚሆንባት። ስለዚህ እናቴ ያደረገችው ነገር ለእኔ ትልቅ ነው። ውዷ፣ ይህን የምልሽ አንቺን ለማለስለስ አይደለም፣ ግን እናቴን ብትሆን በፍጹም ወደ ኋላ የምትል ሰው አይደለችም። ማለቴ ይሄ እውነት ለመናገር ለእሷም ትልቅ እርምጃ ነው። ልክ እንደሆነች ስለሆነ ግን የምታስበው አይደለችም፣ ልክ አይደለችም። ለማንኛውም እውነቴን ነው የምልሽ፣ አሁን ይሄ ከበቂ በላይ ነው። በቃ እንቶ አሁን ትንሽ ከተረጋጋሽ ወደ ዋናው ጉዳይ መግባት እፈልጋለሁ። ቆይ ግን ያን ሰውዬ ታውቂዋለሽ? አሁንም እሱ ላይ ነው ያለኸው? እንደሱ አትይኝ።
በአሁኑ ምንም ነገር ያላልኩት ልክ ስለሆንሽ ብቻ ነው። ግን ከዚህ በኋላ ምንም ያህል ልክ ብትሆኚ ንዴት ማብረጃ ሌላ ነገር ፈልጊ። አለበለዚህ አይነካሽን ወንድ ሁሉ ልደበድብ ነው ማለት። ስለሱ ምንም ግድ የለኝም። ስማኝ፣ እኔ መደነስ ብቻ ነው የምፈልገው። በራሴ መንገድ ነው ንዴቴን ማበርደው። እቤት ሆነሽ መደነስ ትችያለሽ አስሊ። አንቺ አልታወቀሽም። ነገር ግን ሰውየው እየተሞላፈጠ ነበር። እኔ እኮ ራሴ መጠበቅ እችላለሁ ምህመት። ስለዚህ በዚህ አመለካከት እኔ እናንተ ወዴትም መሄድ አንችልም ምህመት። አብረን ወዴትም ቦታ መውጣት አንችልም ውዴ። ይህ እኮ ስለ ወንድ ወይም ሴትነት አይደለም። በዛ ላይ ደግሞ አትጨፍሪ እያልኩሽ አይደለም። እስኪ አስቢው፣ በጣም ተበሳጭቼ ከመኖሪያ ቤት ወጥቼ ጭፈራ ቤት ከሴት ጋር ብጨፍር አብረው የጨፈርኩኝ አልነበረም። አውቃለሁ፣ ግን ለምሳሌ እያልኩሽ ነው። ቆይ ከውጭ ሆነሽ እኔ ያየሁትን አይነት ብታይ፣ ከሴት ጋር እየደነስኩ እንደሆነ መስሎሽ ቢታይሽ፣ የዛኔ ምንድን ነው የሚሰማሽ? በዛ ላይ ስልክሽንም አላነሳሽልኝም። ምንድን ነው የሚሰማሽ አስሊ? ንገሪኝና ለወቀው። አውጪው፣ ለሌላ ጊዜም ይጠቅመኛል። ማለቴ በቃ በእንደዚህ ያለ ሁኔታ ላይ ያለውን ሕግ አላውቀውም፣ ግን እገነጣጥልሃለሁ። እውነት እገልሃለሁ። ነይ። ቤስቴን ረስቻታለሁ። ለእህቴ የኔን ቤት አለመኖር ነግረሃታል? ሄሎ ቤስቴ፣ በጣም ይቅርታ ሳልደውልልሽ ረሳሁት። ከባሏ ጋር ታርቃለች፣ ግን ደህና ነኝ የሚል መልእክት እንኳን ላንቺ መላክ ረሳች። እኔ እንደማውቅ እሷ በጭራሽ አታውቅም። ምህመት ነው መናገሩን የረሳው። ታዲያ ዝም ማለት ነበረባት። በዛ ላይ ለምንድን ነው እኔ ስለማንም ሰው መርሳት የሌለብኝ? ይህንን እንዳረግ ለእኔ ትፈቅጅልኛለሽ? አንቺ ልክ እንደ እግር ምንጣፍ ነሽ፣ ሁሉም ሰው ነው የሚረማመድብሽ። እና ጨዋታ መሀል ላይ 10 ስልክሽን ስታይ ነበር። እንዲሁ ነው የረበሽን። አሁን ሁሉም ሰው አረፍ ስላለ ሀሳብ አለኝ። እስኪ የዳንስ ስሜት አሳይኝ። አትቀልድብኝ እባክህ ምህመት። ቀልድ አይደለም፣ የምሬን ነው። እኔ እኮ ብዙም ዳንስ አልችልም። ነይ አብረን ከሁሉም ነገር እንድንሸሽ ነው የምፈልገው። ጥሩ፣ እንደዛ ከሆነ ራስህን ለሙዚቃው አሳልፈ መስጠት aለብህ ማለት ነው። Sadece her şey çok uzak gelir ben hep yalnızdım ama bu sefer teni tenime ah ten dokunur ruh tenene beni bir öper hissederek aklımı yıkıp በጣም አፈቅርሻለሁ። እኔም በጣም አፈቅራለሁ የኔ ውድ። teni tenime ah ten dokunur ruh denene belimi sarar hissederek yüreğimi tam hapsederek elleri uzar düşlerime dek içime siner koku giderek ruhunu açar sözlerime aklımı yıkan hislerime sen korkma benden sadece dinle derdimi anla ben karanlıktayım ben teni tenime ah ten dokunur ruh denene belimi sarar hissederek yüreğimi tam hapsederek
ተነስ፣ ሰዓቱን አይተዋል። ተነስ፣ ይረፍድብሃል። ምን እያደረግክ ነው መህመት? የምር ልትተኛ ነው እንዴ? አዎ ተኛለሁ። ተመልሰህ ልትተኛ ነው አይደል? አዎ ተኛለሁ። እንዴት እንደማስነሳ አውቃለሁ። እንዴት? አለቀልሽ ዛሬ። እንደነካኝ ረፍ። የሳሙና ማስቀመጫው ከብር ነው የተሰራው። ወይ ወይ ይቅርታ 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 አድርጉልኝ፣ ይቅርታ አድርጉልኝ እባካችሁ፣ ይቅርታ። ወይኔ ተዋረድን። እኔ እኮ አላምንም መህመት። አሁን እንዴት ነው ፊቷን የማየው? በፈጣሪ የሳሙና ማስቀመጫው ከብር ነው የተሰራው። ቢያት እውነት በጣም ነው ያፈርኩት። እንዴት ነው ማነው ወርታችን አሁን የአዲስ ወርደው? ባለትዳሮች መኝታ ክፍል ዘው ብሎ የሚገባው? ሽታው ወደዚህ ጠርቶ ሆኖ አይደል? መሳም የሚገባኝ ይመስለኛል። ገደል መግባት ትችላለህ። እባብ ቢያንቅህ እመኛለሁ። Hamam tası da gümüşten, yeni çıkmış o işten. Beni o işe alıştıran seni. ምን ነው ይዘሽ ሄድሽውን ይዘሽ ተመለስሽ? ምን ተፈጠረ? ቶ የስራሽን ይስጥሽ ፋቶሽ። በአንቺ ምክንያት ነው ይሄ ዘፈን ካፌ ሊወጣ ያልቻለሁ። አቶ ዚያ ያዘሽ እንዴ? ከአስሊ ጋር ጥሩ ጊዜ እያሳለፉ ነበረ። ክፍሉ ላጸዳ ወደ ውስጥ ስገባ ከዛ እዛ ክፍል ነው ያሉት እና እየሻቸው እንዴ? እህቴ ምን እያደረጉ ነበር? አፍሽን ዝጊ እንዳልጠፈጥፍሽ አንቺ ልጅ። ጉድ ነው የሰራሽኝ። እሺ ቆይ አሁን እንዴት ነው ፊታቸውን የማየው? ንገሪኝ። አይ እንደዛ አታስቢ እህቴ። አንቺ ምን አደረግሽና ነው? እነሱ ናቸው ማሰብ ያለባቸው። ስም እዚህ ጋር አጋድሜ በዚህ ጫማ እንዳልጠፈጥፍሽ። ተይኝ፣ ጾም ላይ ነኝ። የኔ ወድ አትጃጃ። አይነት ትንሽ ቀኑ ሙሉ እዚህ ክፍል ውስጥ ልትቀመጭ ነው? አይ ሳምንት ሙሉ ከዚህ ክፍል አልወጣም። እንደውም ምግቤን ሁላ እዚህ አምጡልኝ። ደግሞ እነሱ ሳይሆኑ አንተ ነው የምታመጣልኝ። እሺ ምን ሆነሃል? ምንድን ነው የሚያስቀህ መህመት? ፈጣሪ ኡፍ። ለወላጆች ትነግራቸዋለች? እባክሽ አስሊ ስሚኝ፣ ሰዎች ባልና ሚስት ምን እንደሚያደርጉ የሚያውቁት ነገር ነው። በይኔ እሺ ከዚህ በኋላ የወላጆችን ፊት ማየት አልችልም። በቃ በፈጣሪ። አሁን ምን እንዳስብ እንዳደረግሽ ብታውቂ። በይ ተነሽ ተነሽ። እሺ በቃ ሂድ አንተ፣ እኔ እዚህ እረጋጋለሁ። ከዛ በቃ ወርዳለሁ። እሺ አሁን ብቻዬን ተወኝ እባክህ። ኡፍ ለማንኛውም እድሜ ልኬን እዚህ መሆን አልችልም። መውጣት አይቀርም። ኦ አምላኬ አምላኬ። እሺ እንደፈለግሹኝ። እንዴት አደርሽ ማዬ? እንዴት አደርክ የኔ ልጅ? አኩርፈሽኛል? በፍጹም ልጅ አላኮረፍኩም። ጥፋት ያጠፋሁት እኮ እኔ ነኝ። እና አስሊስ እንዴት ናት? ይቅርታ አድርጋልኛለች? እማዬ አመሰግናለሁ። ያደረግሽው ነገር ላንቺ በጣም ከባድ እንደሆነ አውቃለሁ። ግን ጥፋትሽን አምነሽ ለጥፋትሽ እርምጃውን በመውሰድሽ አስሊ ራሱ ደስ ብሏታል። ሁለታችሁም እንድትስማሙ እፈልጋለሁ። እድል ብትሰጡ በደንብ እንደምትቀራረቡ እርግጠኛ ነኝ። የእውነት ግን ልጄ እኔ ብቻ ነኝ በዚህ ነገር የተረበሽኩት? ተመልከተው እናስ ያደረግኩት ነገር ስህተት ነበር? እንደዛም ሆኖ እነዛ ሰዎች ሲጠይቁኝ የነበረውን ነገርና ወሬውን ታውቃለህ? ይህንም በአንዳንድ የማይጠበቁ ቦታዎች ላይ ልትሰማ ትችላለህ። ሰዎች ስለ ሚስት ሲያወሩ ዝም ልትል ነው? ምን ልታደርግ ነው? እነዚህም ቪዲዮዎችና ፎቶዎች እንድትሰርዝ ነው የነገርኳት። እማዬ ገና ልጅ ናት፣ ብዙ ልምድ የላትም። በጊዜ ሂደት ትማራለች።
ስለዚህ ምንም አይመስለኝም እያልክ ነው? አልተሰማኝም አልልም፣ ግን ዋናውና ትልቁ ነገር ልቧ ነው። አብረን እናድጋለን፣ እንማራለን። እማዬ የእውነት እንደዛ ነው የምታስበው? ዋናው ነገር ያንተ ደስታ ነው ልጄ። እኔ የምችለውን ነገር እሞክራለሁ፣ ግን ደግሞ እኔም በሆን ጊዜ ያስፈልገኛል። በጣም አመሰግናለሁ። ትምህርት ቤት አካባቢ እንገናኝ፣ ቁርስ መብላት እንችላለን። እሺ እሺ፣ በቃ አሁኑኑ ዘጋጃለሁኝ። አስሊ ቆይ፣ እንዴት ነው ወደ ቤት የተመለስሽው? ስሚ፣ ምንም እየነገርሽኝ አይደለም፣ በድጋሚ እያሳሰብሽኝ ነው። ቆይ አንዴ መልሼ እደውልልሻለሁ። ፋቶሽ ወደ ገበያ ልትወጣ ነው። ዝርዝሩን ይውና የምትፈልጊው ነገር ካለ ትጽፊላታለሽ። እቤትሽ የለመድሻቸው ምናልባት የማናውቃቸው ነገሮች ሊኖሩ ይችላሉ። በጣም አመሰግናለሁ፣ ግን እኔም አሁን ልወጣ እያሰብኩ ነው። መልካም ቀን። ጥሩ፣ ደህና ነሽ እባክሽ እህቴ? እንደዚህ አይነት ነገሮችን ካመንኩ ምትሃት ተደርጎብኛል ብዬ አስባለሁ። እንደውም አስሊን የሆነ ነገር አድርገዋታል ወይም የሆነ ሰው ቀይሯታል ብዬ አስባለሁ። ፈርሃድ ትልቁን ተራራ ናደው፣ መጅኑን በረሃውን አቋረጠ። ሁሉንም አምናለሁ። ስለዚህ ለፍቅር ሲባል የተደረገ ነገር ነው። አንቺ ግን በጣም ደነዝ ነሽ። ገና ለገና መመትን ስታየው እንዴት አሳልፈሽ ትሰጭኛለሽ? የአማታችን ሕግ የሚለው ሰውየው ንጉስ ነው። ትናንትና ያንን ሰውዬ ደህና አድርጎ ነው የደበደበው። በጣም ደስ ብሎኛል። የምር ግን አላስተዋልኩትም ነበር። ሊጀነጅነኝ እየሞከረ ነበር እንዴ? አስሊ፣ የምሽቱን ትልቁንና አስደሳቹን ነገር አልነገርሽኝም። ምን? የትኛውን ነገር? ስለ ውዷ ማችሽ ነዋ። እንዴት ነው ይቅርታ ጠየቀችሽ? ሌላስ የተለየ ነገር ነበር እንዴ? ቆይ አዲስ ነገር ተፈጥሯል እንዴ? አይ እናቱ አስሊ ማህበራዊ ድረገጽ ላይ የለቀቀችውን ቪዲዮ አይታ ነው። በዛ ተጣልተ ነው የወጣችሁ። ለማንኛውም ለእኔ ምንም ነገር አትንገሪኝ። አልፈልግም። ምንም አትንገሪኝ። በቃ እማዬ፣ እውነት ምንም ነገር አላውቅም። ምህመት ራሱ ጉዳዩ ያን ያህል ከባድ እንደሆነ በጭራሽ አልነገረኝም። እንዳገኛት ራሱ ሳይነግረኝ ረስቶት ነበር። ከዛ በኋላ ደግሞ የእውነት አላወራዋትም። ለምን አታምኝኝም? ለምንድን ነው ቆይ ይሄ ነገር ያልተዋጠልኝ? እስከ ዛሬ ድረስ ምንድን ነው ያልሰጠዋችሁ? ልጆቼ ምርጥ የሚባል ትምህርት ቤት አስተምሬያለሁ። ሁልጊዜ ከእናንተ ጋር ነኝ። ደረጃችሁን ለመጠበቅ ስል ቀን ከሌሊት ሰርቻለሁ። አሁን ግን እንደ ጭራቅ እየታየው ነው። ልጄ ከቤት ትወጣለች፣ ግን እኔ ጋር አትመጣም። መምጣቱ ይቅርና አንድ ስልክ ደውላ ራሱ አታዋራኝም። ቆይ ግን ይሄን ያህል ትጠሉኛላችሁ ማለት ነው? ንገሪኛ የኔ ልጅ፣ ይሄን ያህል ነው የምትጠሉኝ ማለት ነው? እማዬ፣ በፍጹም አንጠላሽም። በጣም እንወድሻለን እንጂ። አዎ አይደል? እኔ እንጃ። እኔ ግን ሳየው ፈታ ያለ ሰው ይመስላል። ልክ እንደ ታላቅ ወንድም ነገር ነው። ያን ያህል ለመቀራረብ እድሉን አላገኘውም፣ ግን እንዲሁ ግን የቤቱ በጥባጭ አይነት ልጅ ይመስላል። ስለዚህ እንደ ወንድሙ ቆፍጣን አይደለም። ስሜ፣ ምን ማድረግ እንዳለብን ታውቂያለሽ? አራታችን አንድ ላይ ሆነን እራት እንብላ። በዛውም ልጁን ለማወቅ እድል ይኖርሻል። ልትቀርቢ ትችያለሽ። ምናልባት ምራት ለመሆን እንችላለን። ምራት ነው አይደል? ምራት መሰለኝ። ምራት ነው የሚባለው አይደል? ቆይ ይሄን በምን አውቃለሁ? ይሄ ባህላዊ ልምድ ምንም አይገባኝም ውዴ። ግን ደግሞ መልመድ የለብሽም። እንደኔ አትሁኚ። እኔን አትመስይም። የእኔ በድንገት የሆነ ነው። እኔም ብሆን መላመድ እየከበደኝ ነው። ትምህርት ቤት በጣም ነው የናፈቀኝ። በቅርቡ ሪፖርት ያበቃና ከዛ እመለሳለሁ። ውይ አስሊ፣ እባክሽን ቶሎ ተመለሺ። አዎ፣ ሚና እየደወለች ነው። ሄሎ አስሊ፣ ስሜን እንዳትጠሪው እሺ? አብርሽተዋል እንዴ? አይ ምና አስሊ፣ መጥፎ ነገር አድርጌያለሁ። ፖሊስ ጣቢያ ነው ያለሁት። ምን? ፖሊስ ጣቢያ? ለምን? አዎ፣ በስርቆት ወንጀል ተጠርጥሬ ነው እዚህ ያለሁት። የሰረቅሽ ነገር አለ? ለምን? ለምንድን ነው የሰረቅሽ? አይ ተሳስተው ነው። እኔማ ምንም የሰረቅኩት ነገር የለም። አስሊ፣ እባክሽ ልትረጂኝ ትችያለሽ?
ሚና ለምንድን ነው ለወንድምሽ ያልደወልሽለት? አይ አይሆንም። አታውቂም፣ እማዬን ከሰማች ትገለኛለች። እባክሽ ለማንም ሰው ሳትናገሪ አንቺ ብቻ መተሽ እንድትረጂኝ ነው የምፈልገው። አስሊ እባክሽ። ሚና ውዴ፣ እሱን ቃል ልገባልሽ አልችልም፣ ግን እስኪ ማድረግ የምችለው ነገር ላይ እሺ፣ አትጨነቂ እሺ። አስሊ እባክሽ ለማንም እንዳትናገሪ እሺ። አስሊ ምንድን ነው? ምን ተፈጥሮ ነው? እኔ እንጃ ምን ላደርግ ነው? ይህን መደበቅ አልችልም፣ መናገር አለብኝ። መህመት ስለዚህ ነገር ካወቀ በጣም ነው የሚናደድብኝ። በዛ ላይ ጠበቃ ኬት አባቴ አግኝቼ ነው ከፖሊስ ጣቢያ ላስወጣት የምችለው። እንግዲህ ቤት ውስጥ አንቺ ራስሽ ችግር ላይ ነሽ። አማችሽ ከጥሩ ላይ አይደለሽም። በይነ መረብ ላይ በለቀቅሽው ነገር ብዙ ነገር ተናግረሻለች። ይህንን ከሰማች ምን ታደርግሻለች? ታዲያ ምን አባቴ ላደርግ ነው? ለእናትሽ ብትደውይለት ጥሩ ይመስለኛል። ኦ ለማየ ልደውልለት አልችልም። እሷን እዚህ ውስጥ እናስገባት። አንሹና ድምጽ ላይ አድርጊው። እኔ እንዳለው በጭራሽ እንዳትነግሪያት። ግን እማዬ፣ አንቺ ልጅ ቆይ፣ ምንድነው እየደበቃችሁኝ ያላችሁት? በያንሹ ኦፍ እማዬ። በስተመጨረሻ እህትሽን አስታወሻት ማለት ነው? እህቴ፣ እሱ በኋላ ላይ አይደርስም። አሁን አንድ በጣም አስፈላጊ ነገር ጠይቅሻለሁ። ማለት እርዳታሽ ያስፈልገኛል፣ ግን አስቸኳይ ነው። ቆይ ግን ብቻሽን ነሽ? እንደዛ ነገር በዩ። ምንድን ነው? እህቴ፣ የመህመትን እህት ሚናን አወቅሻት አይደል? እህቴ ነግራሽ ነው አይደል የመጣሽው? መቼስ ለእኔ ሳትነግረኝ የድርጅታችንን ጠበቃ እንድትልክልሽ አትጠብቂም አይደል? በዛ ላይ ይሄ ምንድን ነው? በድጋሚ ፖሊስ ጣቢያ ገብተሽ እኔ እንዳውቅ አልፈለግሽም? እማዬ ይኸውልሽ፣ ሚና ማንም እንዲያውቅ አትፈልግም እባክሽን። እንጂ መጀመሪያ እኔ ጋር ትሮጪ ነበር አይደል? ነይ። ወይ ከዚህ በላይ አትሳቀቂ። በቃ ሁሉም ልጅ ቢሆን በጊዜው ያደረገው ነገር እኮ ነው። አይ በእርግጥ እኔ እንኳን ምንም ነገር አላደረኩም እኮ። ጓደኛዬ ሰርቃ ቦርሴ ውስጥ አስገብተዋል። አዎ አንቺ አልሰረቅሽም፣ ጓደኛሽ ናት አይደል? ወይ ጓደኞች እኮ። እሺ በቃ እሺ፣ አብቅቷል በይ። ግን ቆይ ይሄ ነገር መዝገብ ላይ የሚያዝ ነገር ነው? ለትምህርት ቤት ይሄን ነገር አያሳውቁ? ውዴ፣ የምን መዝገብ የምን ትምህርት ቤት ነው? ስሚኝ፣ ፋይል እንኳን አልከፈቱልሽም እኮ። የሱቁ አስተዳዳሪ የሆነው ሰውዬ አለመግባባት ነው ብሎ ይቅርታ ጠይቋል። አሁን ወደዛ ብትሄጂ ምንም ነገር በነጻ ይሰጥሻል። ስሚ፣ ትልቅ ፍርሃት ከትልቅ ምክር ይበልጣል። የጓደኞችሽን ማንነትና ነገሮችን የምታውቂያቸው በዚህ መንገድ ነው። እያንዳንዱ የህይወት ትምህርት ቀላል ቢሆን ምኞቴ ነው። በጊዜው ብንደርስና ብንገላገል ምኞቴ ነው አይደል? እንዴ አስሉልኝ። በይኔ ሹክራን፣ አሁን ወደ ቢሮ መሄድ ትችያለሽ። እሺ ወይዘሮ አላኑ። ሴቶች ኑ እዛ ጋር ጣፋጭ ልጋብዛችሁ፣ ትንሽ ዘና ትላላችሁ። አይ እኔ እንኳን አሁን መሄድ አለብኝ፣ ለራሴ አርፍጃለሁ። እማዬ መደወሉ አይቀርም። እሺ እንደዛ ከሆነ ላድርሳችሁ። በቃ አይ ይቅርብኝ፣ በጣም አመሰግናለሁ። ግን እማዬ ካየችኝ ጥያቄ ታበዛለች። ሚና ውዴ፣ ምን ማድረግ እንዳለብን ታውቂያለሽ። ወንድምሽን ለብቻችን ነገሩን በስርዓት እናስረዳው። አስሊ አይሆንም፣ አይገባሽም። አንቺ ጥሩ እናት አለችሽ። በዛ ላይ ደግሞ እናቴ ከዚሽ ጓደኛዬ ጋር እንድለያይ ነግራኝ ነበር እና አሁን ስለዚህ ነገር ከሰማች ከትምህርት ቤት ታስቀረኛለች። አስሊ ከዚህ በላይ አትጫኛት። ደግሞ እማዬ ለምን ነው መመትን የምዋሸው? ውዴ፣ ምናልባት የኔ ገበና ወይም ደግሞ የታናሽ እህትሽ ገመና ሊሆን ይችላል። ብቻ ማንንም ሰው የትም ቢሆን በትልቅ ፈተና እንደማይፈትን ተስፋ አደርጋለሁ። አለበለዚያ ይሄ ምንም ማለት አይደለም አይደል? ውዴ፣ ቁጥሬን ሰጥቼሻለሁ። በፈለግሽ ጊዜ መደወል ትችያለሽ። ግን ደግሞ ልጄ ፈሪ ሆና ባትደውልልኝም ያው አንቺ መደወል ትችያለሽ። አስሊ በጣም እድለኛ ሴት ነሽ። እንደዚች ያለች እናት አለች። በሉ እሺ።
ሚና ስምኝ፣ ወንድምሽን በስርዓት አረጋግተን እንንገረው። በዛ ላይ ሚና ወደ ይህንን ነገር እስከ መጨረሻ በሚስጥር ልትይዟችም። አስሊ ልተማመንብሽ የምችል መስሎኝ ነበር። ተረጋጊ። ቆይ ባክሽን አዳምጪኝ። ለእናትሽ ብንነግራት ጥሩ ነው። እሷ እኮ የምትረዳ ሰው ናት። በዛ ላይ እዚህ መሀል ውስጥ ገብቻለሁ። እኔንም ከባድ ሁኔታ ውስጥ ነው ያስቀመጥሽ። እዚህ ቤት ሁሌም ከባድ ሁኔታ ላይ ነሽ። ማለቴ እውነት አስሊ እብድ ነሽ? ግን ቆይ ምን አስበሽ ነው? ማለት ይኸውልሽ እዚህ ቤት ውስጥ ምን እያጋጠመሽ እንዳለና ምን እንዳገኘሽ አላውቅም፣ ግን የምታየው ሮዝ ቀለም ያለው ክፍል የእኔ እስር ቤት እንደሆነ ማወቅ አለብሽ። ስለዚህ በዚህ ቤት ውስጥ ህይወት ለሁለታችን በጣም የተለያየ ነው። አስሊ እባክሽ ልለምንሽ፣ እባክሽ ቃል ግቢልኝ፣ ለማንም ምንም ነገር እንዳትናገር። ሚና የጠፍተሽ ነው ልጄ? አስጨነቅሽኝ እኮ። ስልክሽ በድጋሚ ዝግ ነበረ። አዎ ማዬ፣ ስልኬ ባትሪ ዘግቶብኝ። ልታታልኝ እንዳትሞክሪ። ስልክሽ ባትሪ መዝጋት የለበትም። ስንት ጊዜ ነው ቻርጅ አድርገሽ ውጪ ያልኩሽ? አብራችሁ ነበራችሁ እንዴ? አይ ግቢ ውስጥ ተገናኝተን ነው። እሺ ማዬ፣ ከትምህርት ቤት እኮ ነው የምመጣው። ማለቴ አስሊን የት ላገኛት እችላለሁ? በዛ ላይ በዚህ ሳምንት ፈተና አለብኝ። ስለዚህ ወጥቼ ልዘጋጅ። ውድ ሚስቴ የት ናት? እዚህ ነሽ? እንኳን ደህና መጣህልኝ። እንዴት አይነት የሚገርም አቀባበል ነው! ምን አደረግሽ? ቀኑ ሙሉ ክፍልሽ ተቀምጠሽ ነው የዋልሽው? አይ ጠዋት ከቤት ወጥቼ ደሬን አገኘኋት። አሁን መመለሴ ነው። ምን አደረጋችሁ? ስለምን አወራችሁ? ምንም የሚረባ ወሬ አላወራንም። አንተስ ምን ትሰራ ነበር? ናፍቀሽኛል። እኔም በጣም ናፍቀኛል። መጀመሪያ የኔ ልጅ ላይ ከመፍረድሽ በፊት የራስሽ ልጅ ስለምታደርገው ነገር ብታውቂ ጥሩ ይመስለኛል ወይዘሮ ሰህር። በደንብ አታልያታለሁ፣ ግን ቢሆንም አሁንም ፈርቻለሁ። በነገራችን ላይ ቂል ነገር ናት። ወንድሜ ራሱ እሷ ላይ ምን እንዳየ ሊገባኝ አልቻለም። እንዴት እየሄደልሽ ነው? ያው እያጠናው ነው። እና ቀንሽ እንዴት ነበር? ዛሬ ለማውራት አልቻለም። ያው እንደተለመደው ነው። ምን ነው? ምን ነው? ፈተናሽ የሚቀጥለው ሳምንት ነው አይደል? አዎ የሚቀጥለው ሳምንት። ነገ ወደ ትምህርት ቤት ባትሄጂስ? አብረን የሆነ ነገር እናድርግ። ለምሳሌ ምን አይነት ነገር? ትዕግስት ይኖርሽ ልጄ። መልካም ጥናት። አመሰግናለሁ።
አስሊ ተናግራ ይሆን እንዴ? አይ ብታውቅ ኖሮማ እማዬ ይህን ያህል ተረጋግታ አትቀመጥም። እህቴ የሆነ ነገር ይሸትሻል። የተጣደዋረረ እንዴ? የምን ሽታ ነው? የደም ሽታ ነው። ግን በአሁኑ በአንድ ዶሮ ብቻ የምንወጣው ነገር አይደለም። ሜሌ ዶሮዎቹን የምትፈጃቸው። ንዴት ያልሽው ነገር ልክ ነው። ደግሞ ንዴቷን በሙሉ በውስጧ ልክ በአንዴው ሊወርድ እንዳለ የዝናብ ደመና ማከማቸቷ ነው። በድንገት አንዴ ትዘንብብናለች። ሁሉም ሰው ነው የሚበሰብሰው። ይህንን ያህል ምንድን ነው የሚያናድዳት? አሁንም በሙሽራዋ እንደተበሳጨች ነው። እኔ እንጂ አላውቅም። ቆይ ግን ሀቲጄና እናቷ ምን እያደረጉ ይሆን? ዝም ብለው ጥልፋቸውን እየጠለፉ ነው። በምግብ ስራም ሆነ በምንም ነገር ላይ አያግዙንም። ሁለቱም ስራውን መጥተው ሊያግዙን ይገባል። ሲጀመር ድብርት ይዟት አልነበር? ስሚ አንቺ ልጅ፣ እነሱን ታያቸው፣ ውስጥ ዝም ብለው ተቀምጠዋል። ቆይ አንቺ ምን አገባሽ? ከእነሱ ችግር አለብኝ። እዚህ መጥተው በምግብ ስራ ሊያግዙን ይገባል። ግን ሲበሉ ምንም አይመስላቸውም። ተይ በቃ እባክሽ። መልካም ስራ ይሁንላችሁ። እናመሰግናለን እመቤት። ምን እየተካሄደ ነው? እይ ተመልከች፣ ደም እንዴት ሸቷቸው እንደመጡ። እማዬ ዝግጁ ነኝ። ወዴት ነው የምንሄደው? አይ ወዴ፣ ጾም እኮ ነው። የት ልንሄድ እንችላለን? ትንሽ ስለተረበሽኩ ነው። ከኩሽና ምን እንዳመጣውኝ ተመልከች። አሁን እንደ እናትና ልጅ ስለ አንዳንድ ነገር እናወራለን። እሺ እናውራ። እቤት ውስጥ እየተፈጠረ በነበረው ነገር ተወጥሬ ለረጅም ጊዜ አንቺ መከታተሉን ረስቼው ነበር። ይቅርታ አድርጊልኝ። አይ ችግር የለም። የምተማመንባት እና ሀቀኛ ልጅ በመሆንሽ እኮራብሻለሁ ልጄ። እውነት በጣም ነው የምኮራብሽ። እሺ አመሰግናለሁ እማዬ። ግን ደግሞ አንድ ጭንቅላቴን የረበሸኝ ነገር አለ። እሱን ልጠይቅሽ እፈልጋለሁ። ታዲያ እባክሽ እውነቱን ንገሪኝ እሺ? አስሊን በተመለከተ ነው። እኔ የማላውቀው ግን አንቺ የምታውቂው ነገር አለ እንዴ? አይ እማዬ፣ እኔ ስለ አስሊ ምን ላውቅ እችላለሁ? አይ ውዴ፣ ማለቴ ትላንትና የሆነ የደበቃችሁት ነገር ያለ ይመስለኛል። ሁለታችሁም በአንድ አይነት ሰዓት ነው የገባችሁት። ቆይ አብራችሁ ነበራችሁ እንዴ? አይ እንዴ እማዬ፣ እኔ ከትምህርት ቤት እኮ ነው የመጣሁት። ስለዚህ ከአስሊ ጋር ልሆን አልችልም። እንዴት አብሬያት ሆናለሁ? ስለዚህ አሁን እውነቱን እንድትናገሪ አንድ የመጨረሻ እድል እሰጥሻለሁ። በደንብ ግልጽ ላድርግልሽ። ንገሪኝ፣ ፖሊስ ጣቢያ ምን ስትሰሪ ነበር? ማለት የምን ፖሊስ ጣቢያ ነው እማዬ? ምን እያወራሽ እንደሆነ ሊገባኝ አልቻለም። እማዬ አንቺ ልጅ እውነቱን እንድትነግሪኝ ነግሬሻለሁ። ትላንት ፖሊስ ጣቢያ ምን ልትሰሪ ነው የሄድሽው? እማዬ እውነቴን ነው የነገርኩሽ። እኔ ምንም አላውቅም። አትማይ፣ እውነቱን ንገሪኝ፣ እንዳትዋሽኝ። እማዬ እኔ ምንም አላውቅም። እየዋሸሁሽ አይደለም፣ አልዋሸሁሽም እማዬ። እውነት ምንም አላውቅም። እባክሽ እሺ ላባዬ እውነቱን ንገሪኝ፣ አለበለዚያ ጋሽ በሙሉ ነው የምሰባብረው። ምንም አለሽ ያሳደጉት ግን እማዬ እባክሽን አቁሚ፣ እባክሽን እማዬ፣ እኔ ምንም አላውቅም። እባክሽን አቁሚ እማዬ፣ እየለመንኩሽ ነው። እባክሽ በሩን ክፈችው። ቆመሽ እያዳመጥሽ ነበር? ወይዘሮ ሳር ምን እያደረግሽ ነው? ይሄ ሁሉ እንዴት? ምንድን ነው ያናደደሽ ነገር? እችሽ ምን አድርጋሽ ነው? ምን አይነት ንገሪኝ፣ ምን አይነት እናት ነኝ? ከፈለግሽ የአንቺ እናት ጋር ሄጄ ትምህርት መቅሰም እችላለሁ። እይ እችኛዋ ካሁኑ በኢንተርኔት ላይ መማር ጀምራለች። ከእናንተ ምን የምማረው ነገር ይኖራል? ሚና አስሊ ብቻዬን ተይኝ በቃ።
ሄሎ መህመት ልጄ። ሄሎ አቶ ዚያ። ቆይ ምን አይታ ነው እማዬ? እኔ አላቅም ልጄ። አየሽ አይደል ራስሽን ዝም ብለሽ ነው የምታስጨንቂው። ይቅርቷ ሁሌም የውሸት ነው። መህመትን ለማለሳለስ ብላ ነው እንደዛ ያደረገችው። እማዬ እባክሽ የኔ እናት በድጋሚ ተጣላን እንዳትኝ። አስሊ የት ናት? ልጄ ሰዎች ራሳቸው ናቸው ራሳቸውን የሚያስከብሩት እና ደግሞ የሚያስንቁት። እባክሽ መጨነቅ አለብኝ እንዴ? ንገሪኝ እባክህ። ንግግሬን አስጨርሰኝ። እሱን አንተ ትወስናለህ። እሺ እማዬ፣ ምን ለማለት እየሞከርሽ ነው? ሁሌም የተሰመረ መስመር ህግን የሚያከብሩ ሰዎችን ይጠብቃቸዋል። ይሄ በጣም አስፈላጊ ነገር ነው። ምንድን ነው? ምን ተፈጠረ? ይኸውልህ አቶ ዚያ፣ ስለዚህ ጉዳይ እንዴት አግባብ በሆነ መንገድ እንደማናገር አላውቅም፣ ግን እመነኝ ከዚህ በላይ ምን እንደማድረግ ግራ ስለገባኝ ነው። አቶ ዚያ፣ ይህንን ነገር እንደምንም ብዬ ማስቆም አለብኝ። ምኑን ነው? ምን እያልሽ ነው እማዬ? የምን ፖሊስ ጣቢያ? የምን ስርቆት ነው? ሚና እንደዛ ብታደርግ ራሱ አስሊ ለእኔ ሳትነግሬ ልትደብቀው አትችልም። እንደዛ ነው የምታስበው? ልጄ ግን ደግሞ የተፈጠረውን እያንዳንዱን ነገር በማስረጃ ላሳይ እችላለሁ። እንካየው። ቆይ አስሊ፣ ምኑን ነው ማስቆም ያለብሽ? ይህንን ጦርነት። የምን ጦርነት? በአንተና በእናቴ መካከል ያለውን ጦርነት። አልገባኝም። ያ ሁሉ ጸብና በተደጋጋሚ የሚፈጠረው ግርግር ስለ ሁለታችን ግንኙነት አይደለም። ይህ ጦርነት ከረጅም ጊዜ በፊት የተጀመረ ነው። ለእናቴ ላክላትን ደብዳቤ አንብቤዋለሁ።